የቀነኒ ወንድም ያወራው ነገር ሙሉ ለሙሉ አዳምጫለሁና በጣም ገርሞኛል። ከዚህ በላይ ምን ማስረጃ ነው የምትጠብቁት እንዴ? ስለ ቀነኒ ፍትህ ስናወራ የሚያንገበግባችሁ ሰዎች እኚህ ተስፋቸውን የተነጠቁ አባት ፍትህ አይገባቸውም እያላችሁ ነው። የቀነኒ ወንድም የሰራውን ቪዲዮ አየሁት። ለማየት ያማል። እግዚአብሔርን በጣም ነው የሚያመው። እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ሰላም በመላው ዓለም የምትገኙ ውድ ቤተሰቦቼ እንደምናችሁ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ የማስባት ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ እንደተለመደው በመግቢያው ላይ እንደተመለከታችሁት የነ ቀነኒ ቤተሰቦች እንግዲህ የተለያዩ አይነት እንግዲህ ነገሮች በዚህ በሁለት ቀን ውስጥ እንግዲህ በዚህ በዊኬንድ ውስጥ አርገዋል ማለት ነው። ባለፈው እንግዲህ እንደነገርኳችሁ አባትየው ንግግር አድርገው ነበር የቀነኒ አባት። እሱን ተከትሎ ደግሞ አርቲስቱ የራሱን የሆነ ስሜት ገልጾ ነበር። እንደገና ደግሞ እሱ ተደርቦ ደግሞ በዛው ላይ እንግዲህ የሷ ወንድምና ታናሽ ወንድሟና አባትየው እንደዚሁ ንግግር አድርገዋል ማለት ነው። እስቲ በዚህ ጉዳይ ላይ ህብረተሰቡ ምን ይሰማዋል ምን ይላል የሚለውን ነገር እንግዲህ ለእናንተ ላቀርብላችሁ ወድጃለሁ ማለት ነው። ምክንያቱም እቺ እውነት ካልወጣች ሁላችንንም ሌላ ነገር ማድረግ ማሰብ እንግዲህ እስኪያቅተን ድረስ ሆነናል ማለት ነው። እንደሚመቻችሁ እርግጠኛ ነኝ። ከእናንተ የምጠብቀው እንግዲህ የራሳችሁን አስተያየት ሰጥታችሁ ከወደዳችኋት ላይክ ማድረግ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ቶሎ ወደ ፕሮግራሙ ልግባላችሁና እንግዲህ የራሳችሁን ውሳኔ ስጡላለሁ። መልካም ጊዜ ይሆንላችሁ። ወንድ ልጅ እኔ እንደዚህ ልጅ እግዚአብሔርን ያሳዘነኝ ሰው የለም። በቃ ማለት አስቡት፣ ወንድ ልጅ ሆኖ እህቱን መከላከል አቅቶት እያየ እየሰማ ምን በቃ አገባም ተኛ እየተባለ አድጎ ማዳን ሳይችል ቀርቶ ፍትህ ሊሰጣት ከሞተች በኋላ እንኳን ፍትህ ሊሰጣት አቅም አጡ እንደዚህ እንበውን ይዞ ማውራት እግዚአብሔርን እንደዚህ ልጅ ያሳዘነኝ የክፍለ ሀገር ልጅ እንኳን አልሆነ። እኔ ገደላት አልገደላት የሚለው ርዕስ ውስጥ አልገባም። ባይገላትም ለዛ ዲፕሬሽን እና ለዛ ራስ ማጥፋት ምክንያት ያው ይሆናታል። አስቡት፣ ወንድ ልጅ ሆኖ እህቱ እየተደበደበች እያየ ሌላ ቤት በር ተቆልፎበት አካባቢው ላይ ያላችሁ ሰዎች አደራ በቃ ጠብቁት። አሁን ነገ ምን እንደሚደርስበት አይታወቅም። ጠብቁት በቃ። አንተም ልጅ ራስህን ጠብቅ። እግዚአብሔር ይጠብቀን። ሌላ ምንም አልልህም። እግዚአብሔር ይጠብቅ። እግዚአብሔር ያንባን ያፈሰል የተፈታ አግኝታ እኔ ገደላት አልገደለው ውስጥ አልገባም። ግን ለእንደዚህ አቢዩዝ ለዚህ ሁሉ ጥቃት መረጃ እያለ እንዴት ዝም እንደተባለ ነው የማይገባኝ። ይሄ ስልክ ፖሊስ እጅ ላይ ነበር አይደል? እንዴት ዝም ተባለ? የቀነኒ ወንድም የሰራውን ቪዲዮ አየሁት። ለማየት ያማል። እግዚአብሔርን በጣም ነው የሚያመው። ወንድ ልጅ ሆነ እህት እየተደበደበች እህት እየደማች እህት የሆነ ነገር እየሆነች አንተ ምንም ማድረግ ሳትችል ስቀር ያለው ህመም አቅም ማጣትን የመሰለ በሽታ የለም። የዘላለም ጸጸት ነው ውስጡ ያለው። ብዙ ነገሮችን ያቅ ነበረ፣ ግን ደግሞ ጣልቃ እንዳገባ ይባላል። ቢፈልግም ምንም ነገር ማድረግ አይችልም። ኖሯል እነሱ ቤት ጭቅጭቅ ያያል፣ የእሱን አመል ያውቃል፣ የእሷን ህመም ጉዳቷን ቁጭ ብሎ አስታሟል። ድምጽ ይሰማል፣ ተኩስ አይቷል፣ ብዙ ነገር አይቷል። ያማል፣ እግዚአብሔርን ያማል። እንደ አንድ ወንድ ልጅ ደግሞ ወንድም ሆነ እህት እንደዛ የሆነች አቅም ማጣት። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ፍርዱን ያምጣ። ምንም ሀሳብ መስጠት አልችልም። እኔ እዚህ ላይ ከአቅም በላይ ነው ስሜት የሆነ ነው ቪዲዮንም እየሰራሁት ያለሁት። አምላክ ፍርዱን ያምጣ።
ለዚህ ብላቴና ሲል በጣም ከእናትና ከአባቷ በላይ በቀነኒ ሞት በጣም ትልቁን የሚጎዳው እዚህ ከኋላ ያለው ልጅ የቀነኒ ወንድም ነው። ምክንያቱም ቀነኒ በዛ ቤት ውስጥ ስትደበደብ በዛ ቤት ውስጥ ያ ሁሉ ሲደርስባት በአይኑ ያየ ልጅ ነው እሱ በዛ ቪዲዮ ላይ እንደተናገረው ማለት ነው። ኢቭን ከዛም አልፎ ሽጉጥ ግንባሯ ላይ ተደቅኖ እንደነበረ ሲያወራ የነበረ ሰው ነው። ይሄ ልጅ ያንን ያየ ሽጉጥን የሚያክል ነገር ሲደቀንባት ሲተኮስ ያየ ሰው ቀነኒን ማን ገደላት ቢባል ማን የሚል ይመስላችኋል? አስቡት። ይሄ ልጅ ወንድ ነው። እህቱ ነች ስትደበደበ የነበረው። ያቺ ይዛኔ የተደበደበችው እህቱ ደግሞ ዛሬ በህይወት የለችም እና ከእናትና ከአባቷ በላይ እንደውም የቀነኒ ሞት በጣም የሚጎዳው የሳይኮም እንኳን ትሪት መደረግ የሚያስፈልገው ልጅ ይሄ ልጅ ይመስለኛል። እና የምሬን ነው የምላችሁ፣ በጣም ነው የሚያሳዝነው። ፍትህ ለቀነኒ አዱኛ ከማለት ውጭ ምን ይባላል? ቻው። ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱ አለም ያው ለሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱ አለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። እንደሰማችሁት ነው። በእውነት በጣም ብዙ እንግዲህ ህብረተሰብ በተለይ በዚህ በልጁ ደግሞ አሁን በተናገረው ላይ በጣም የራሳቸውን ስሜታቸውን እንግዲህ እየገለጹ ይገኛል ማለት ነው። ምክንያቱም ልጁ በጣም ልጅ ነው እንደምትመለከቱት። እንደገና ደግሞ ውስጡ ነበረ እዛ ውስጥ ይህንን ሁሉ እንግዲህ ስቃይ ስታሳልፍ አብዛኛውን ነገር አይቷል። ዋጥ አርጎ ነው እስከዛሬም ድረስ እንግዲህ ሳይታይ ከረመው ማለት ነው። አሁን ግን በቤተሰቡ ላይ ሌላ ደግሞ ነገር ስለመጣ እንግዲህ ይህን ነገር ለመከላከል ሲል ስሙም ደግሞ ስለተጠራ ምርጫ ስለሌለው ወጣ ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያመው በእውነት እንደ ወንድ ሆኖ ማንም ሰው ይሄን ነገር ቢመለከተው እንግዲህ አብሯት ያደገ ወንድምና እህት ናቸው። በፈለገችበት ሄዳ ይዛው የምትሄደው ነው እና ይሄንን ነገር ቆሞ ማየቱ በጣም ያሳዝናል። ከቻላችሁ ያው እዛው ቲክቶክ ላይ ገብታችሁ እንግዲህ ሙሉን ስሙ በራሷ አካውንት በተከፈተ ቲክቶክ ላይ አለ ሙሉ የሱ ንግግር። እዚህ እንዳላቀርበው ኮፒራይትም ትንሽ ያስቸግራል ብዬ ነው። ለማንኛውም እንደዚህ ትንሽ አጠራ አድርጌ ለማቅረብ ሞክራለሁ። በተረፈ ግን ምን በቃ በጣም ያሳዝናል። አባትየውም እንደገና ደግሞ ተናግረዋል። ይሄን እንደገና እሱ የተናገረውን አርቲስቱ ተናግረዋል። ስለዚህ እሱን የተናገረውን ለማስተባበል ትክክል አይደለም የተናገረው ነገር በሚል የራሳቸውን ደግሞ ሐሳብ ሰጥተዋል። ነገር ግን አሁን በጣም ጎልቶ እየታየ ያለው የልጁ ነው። ምክንያቱም አንድ ልጅቷን አጥተዋል። እንደገና ደግሞ ልጁ በአሁኑ ሰዓት ያለበት ሁኔታ በጣም አሳዛኝ እንደሆነ ህብረተሰቡ እንዲገነዘበው ብዬ ነው ይሄን ነገር ያቀረብኩላችሁ። እስቲ ሌሎች ደግሞ ምን ይላሉ ትንሽ ጠብል አድርግላችሁ። ይሄ መርዝ እኔ ጋር ብቻ እኮ ነው ያለው፣ ሌላ ማንም ሰው ጋር የለም። እሷ ግን ከየት አምጥታ እንደወሰደችው አላውቅም። በቃ ወይ ካሳ ልክፈላ። አልገደልኳትም ግን ካሳ ከፍላለሁ ማለት ልጁ የኔ አይደለም ግን ልጅ ማሳደጊያ ሰጣለሁ ብሎ ቃል እንደመግባት ነው። ተው ህዝቡ ምንም አያመጣም ብላችሁ በዚህ ልክ አትናቁት። ቤተሰቧንም ሆነ ህዝቡን በዚህ ልክ መናቅም ጥሩ አይደለም። ለሁሉም ነገር ጊዜ አለው። ኦሮሞ እንዲላል ገዳ ኡጋዳ ከለችኪኛ ገዳ እውነት ነው እውነትም መስመራችን ነው ይላል። እንግዲያውስ እንዲላሉ የቀነኒ አዱኛ አባት እቺን ባርዛፌን ላሳድጋት ብዙ ውሃና ብዙ መስዋዕት ከፍያለሁ። እንግዲያውስ አንድ ቀን አንድ ፍየል መጥቶ እቺን ባርዛፌን ቢቀነጥስብኝ እቃወማለሁ። እንግዲያውስ ለእውነት ከቆማችሁልኝ ለእውነት ከኔ ጎን ካላ አባ ገዳዎች እኔ እውነትን ብቻ ነው ፈልገው እንጂ የብር ችግር ወይም ጉማ እንዲከፈለኝ አልፈልግም ሲሉ ተደምጧሉ። እውነት ከምንም በላይ በምድር ብትዘገይም ከምንም በላይ በሰማይ ግን እውነት በአደባባይ መጥቶ አይቀርም እያልኩኝ እንግዲያውስ እኔ ማንም ያጥፋ ማንም እሱን እግዚአብሔር ፈጣሪ ነው የሚያውቀው እያልኩኝ ሁላችንም ልቦና ይስጠንላለው። መልካም ቀን። ድሮ ደም በደም ነበር የሚመለሰው።
ከንትሊ ግን ይከናደስ ለምን ላይክ ፓወር ያስፈልጋል ፓወር ከሌለ ህጉ የሚቆመው ፓወር ላለው ሰው ነው አንዱ አለም we know that you do have the power መኒ እንዳለ እናውቃለን ፌመስ ነህ ህዝቡ ይወድሃል ሜቢ ላይክ አባገዳውን ካልገደልክ በስተቀር ማንንም የኦሮሞ ፖፑሌሽን ወጥቶ አይጠይቅም ስለዚህ ዶንት አክት ላይክ በቃ ሽማግሌዎቹንም አታሰቃያቸው አባገዳዎቹንም ከዚህ ዛያልክ እየመጣም እንደዚህ አይነት አትበልብን በቃ ኢትዮጵያ ውስጥ ስለምትኖር ፓወሩ ስላለ you are free by any means you are free ስለዚህ አትጨናነቅ ወተዝፈን ቀጥልበት ይመችህ ይሄ ፊሊንግ ግን ማለት ነው ደም በደም መመለስ እንዳለበት የሚያሳይ kind of feeling ነው እንግዲህ የዚህ ፓወር ነገር ነው እንግዲህ ሁሉም ሰው በቃ የሚናገረው ማለት ነውና ሊደባበቅ የቻለበት እንግዲህ አንድ ምክንያት አንድና አንድ ልጁ ታዋቂ በመሆኑና ሀብትና እንግዲህ ከፖለቲካውም ጋር የተገናኘ በመሆኑ ነው በጣም የሚያሳዝናችሁና የሚገርማችሁ የዛሬ ፕሮግራም ልሰራላችሁ የፈለኩት ምንድነው ፓወር እንኳን ኖሮት ጠቅላይ ሚኒስቴሩ ከዚህ በፊት የተናገረው ንግግር አለ እና አንዳንዶች እንደዚህ ያስባሉ ሌሎች ደግሞ ፓወርን ተጠቅመው እንግዲህ ምን ያህል ደረጃ እንደሚደርሱላችሁም ታውቃላችሁ ማለት ነው ለማንኛውም እስቲ ከሳቸው የተናገሩትን ነገር እንስማና የራሳችሁን እንግዲህ አስተያየት ስጡበት እላለሁ እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁ በሽምግልና ላይ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዲሞክራሲ ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አርጋችሁ የምታስቡ ኃይሎችም በዚህ ብታስቡበት አልችልም እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አርግ ይቅርታ አርግ ሊባል ይችላል በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ልስፈልግ የማስር ከሆነ አደገኛ ነገር ነው ይሄን ባይታሰብ ጥሩ ነው የቀነኒ ወንድም ያወራው ነገር ሙሉ ለሙሉ አዳምጫለሁና በጣም ገርሞኛል ከዚህ በላይ ምን ማስረጃ ነው የምትጠብቁት እንዴ ይሄ ሁሉ ነገር ካደረጋት በኋላ የምን ማስረጃ ነው የምትጠብቁት እናት ያለውና እህት ያለው ሰው በዚህ ነገር ከአንዱ ዓለም ጎን አይሆንም ከተጎጂው ጎን መሆን አለብን ኦሮሞነትም ያስተማርን ለእውነት እንድንጋፈጥ ነው ከእውነት ጎን እንድንሆን ነው እንጂ እንድናስመስል አይደለም ኦሮሞነትም ያስተምርን ሰው ነኝ እንደ ሰው ሳስብ እቺ ሴት የሞተችበት መንገድ ልክ አይደለም አንዱ ዓለም ለራሴ ስትል ማለት ነው ይሄን ነገር የሷን ሀቅ ማውጣት አለበት አለቀ በሰላም አትኖርም ውስጥ አይፈቅድልም የምሬን ነው የምልህ እናንተ ደግሞ ኦሮሞ ናችሁ አንዱ ዓለም ኦሮሞ ስለሆነ ብቻ ለአንዱ ዓለም የምታግዙ ሰዎች በጣም ማለት ነው ችግር አለባችሁ ሰብአዊነት ይበልጣል ሰው ይበልጣል ብሄሩ ምንም ይሁን ብሄሯ ምንም ይሁን ለምን ይፈልገች አትሆንም በግፍ ተገላለችና የሷ እውነታ መውጣት አለበት በቃ አለቀ እሷ ስለሌለች ከበር ተደርጎ አንዱ ዓለምን ንጹህ ለማድረግ የምትሉ ሰዎች የምታመልኩት ፈጣሪ ይጠይቃችኋል የምትሰግዱለት የምትጸልዩለት ፈጣሪ ይጠይቃችኋል ሃይማኖት ካላችሁ ማለት ነው ይሄን ቪዲዮ ኮፒ ሊንክ ሼር ሪፖስት አድርጋችሁ ለብዙ ሰው አድርሱ እዚህ ሀገር ስንኖር ማለት ነው በሴት ልጅ ጥቃት ስናዝን ስንከፋ አንጀታችን ሲላወስ የመጀመሪያችን አይደለም ሀዘናችን ግን ማለት ነው እየቀነሰ ሳይሆን እየጨመረ የፍም እሳት የሚያንገበግብ እየሆነ ነው የመጣብን አሁን እኔ የቀነኒን ፎቶ ማለት ነው የተጎዳችበትን ፎቶ በሙሉ አይኔ ማየት አልችልም የሆነ ውስጣችሁ የሆነ እሳት ሆኖባችሁ ያውቃል ምንም ማድረግ የማትችሉት እሳት አስቡት ያልወለደ አንጀት እንደዚህ ከሆነ ማለት ነው እንደዚህ ከሆነ ነኛ የወለዱት እንዴት እየሆኑ ይሆን እንዴት እየተቃጠሉ ይሆን አስቡት አባት ሆነ ወንድ ሆነ ማለት ነው ለልጅህ በቃ አቅም የለህም ምንም ማድረግ አትችልም ፍትህንም ጠይቀህ ፍትህ ማግኘት አልቻልክም ምን አይነት ህመም ውስጥ ነው የሚኖረው ምን አይነት ስብራት ውስጥ ነው የሚኖረው እንደ አባት እንዴት አስችሎክ ነው ያንን ለማየት የሚያሳሳ አይኖቿ ላይ ቡጥ ያነሳው ምን አይነት ጭካኔ ውስጥ ቢኖር ነው ለመታቀፍ የሚያሳሳ ስትታቀፍ የምትሰበር የሚመስለውን አካባቢ እንደዛ ከጥቅም ውጭ ያረከው እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር የመካንነት ምርመራ ማለት ነው ይሄ ያደረገችው ይሄው ፍራይዴ ማርች 7 አርብ ቀን ማለት ነው እሷ የሞተችው ማክሰኞ ቀን እና ቀኑ አለ
ቀኑ አለ ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቤ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሎ ይሄ ወረቀት ላይ ተጽፏል። እንትን ላይም አለ። ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናቱን ስትለበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። በጣም ነው የሚገርመው፣ በጣም ነው የሚያመው። በእውነት ለማየት በጣም ያስቸግራል። ለማንኛውም እንግዲህ ውድ ቤተሰቦች እንደተሰማችሁት ራሱ እንግዲህ ጠቅላይ ሚኒስቴሩ ከዚህ በፊት ሽማግሌዎች ሲጠሩ ነበር። እንግዲህ ያው እነዚህ ሰዎች ይሄ ነገር የተለመደ ነው። ሽማግሌዎች እንግዲህ ጠቅላይ ሚኒስቴር ጋር መቼም ከሌላ አካባቢ የሚመጣ የሚባል ነገር ላይሆን ይችላል። የሚያዙ ሰዎች አሉ በአንዳንድ ነገር፣ እነሱ ጋር ይሄ ሽምግልና የተለመደ ነው። ነገር ግን ሽምግልናው ከህግ አይበልጥም። ሽምግልናም ሆነ ሌላ አይነት አመጣጥ መጀመሪያ የአገሪቷን ደንብና ህግ ተከትሎ ከጨረሰ በኋላ ነው። አሁን ግን እዚህ ላይ የተደረገው ሌላ ነገር ነው። እንግዲህ ሽምግልና ነው የበለጠው። ሽምግልናውም ደግሞ እንግዲህ ፍትህ ይዞ ያድርግ። እንግዲህ ለእናንተ ሁሉ ነገር ተወዋለሁ። ምክንያቱም ዛሬ ጊዜ በቃ ነገሮች በጣም በፖለቲካ ስለተወጣጠሩ አስቸገሩ። ምንም ነገር በጎነት ስናደርግ ያንን ነገር የሚጠመዝዝ አይጠፋም። አሁን የዚህም ጉዳይ እንግዲህ እንደዛ ነው የሆነው። በጣም ብዙ ሰው ደግሞ ተነስቶ ይሄንን ወጣት ስራውን ማሰራት አስቃታችሁ ምናምን የሚሉ የተለያዩ አይነት ንግግሮች እየተናገሩ ነው። ህብረተሰቡ እየጠየቀ ያለው አንድና አንድ ፍትህ። የዚች ልጅ እንግዲህ ህይወት በከንቱ ነው የሞተውና ማን እንደገደላት ይታወቅ የሚል ጥያቄ ነው ያለው። እስቲ ከነዛ የሚሰማውን ምን እንደሚባል እንስማ። ስለ ቀነኒና ስለ አንዷለም የሚያወራት የሚችለው ኦሮሞ ብቻ ነው። የአማራ ህዝብ አይመለከትም። ስንት አይነት ጥጃ አለ በፈጣሪ። ቀነኒ ኦሮሞ፣ አንዷለም ኦሮሞ። ታዲያ ይሄ ነገር እንዴት ተደርጎ ነው የብሔር ቅርጽ ሊሰጠው የሚችለው? በእውነት እንደዚህ የምታስቡ ሰዎች በጣም ማፈር አለባችሁ። ሰው እኮ እሷ ስታሳልፈው የነበረው ህይወት ያንን ቻሌንጅ ስላየ አዝኖላት ነግ በኔ ይደርሳል ብሎ ፍትህ እንድታገኝ ድምጽ እየሆናት ነው እንጂ እኮ ምንም ከብሔር ጋር የሚገናኝ ጉዳይ ሆኖ አይደለም። እኔ በበኩሌ በዳይ እንኳን ኦሮሞ አይደለም የእናቴ ልጅ ወንድሜ እንኳን ቢሆን ከተበዳይ ጋር ነው መቆመው እንጂ በጭራሽ ለሱ ሊወግንለት አልችልም። ደግሞ እንደ ብሔርም ቢሆን እኔ ሊወክለኝ የሚችል ሰው በጣም ጥሩ ስነ ምግባር ያለው ሰው ነው እንጂ ሴት ልጅን እየደበደበ እንደዛ አይነት የስቃይ ህይወት ውስጥ እንድትኖር የሚፈርድባት አይደለም። እናም የሆነ ነገር በተፈጠረ ቁጥር ነገርየውን ጠምዝዛችሁ የብሔር ቅርጽ ለመስጠት የምትፈልጉ ሰዎች ቢያንስ ይሄ ነገር በጭራሽ አይሳካላችሁ። ምክንያቱም ሁለቱም የወጡበት ብሔር ተመሳሳይ ስለሆነ። እኔ የምለው ፍትህ ለቀነኒ አዱኛ ማለት አንዷለም ጎሳን የምትጠሉ ሰዎች ተዘቅዘቁ የምትሉ፣ የአንዷለም ጎሳ ደጋፊዎች ነን የምትሉ፣ የአንዷለም ጎሳ አጠገብ ሰዎች ነን የምትሉ፣ እንደው ምን አይነት አስተሳሰብ ነው ያላችሁ? ፍትህ ለቀነኒ አዱኛ ስለኔ ካልኩኝ አንዷለም ጎሳን እጠላለሁ ማለት አይደለም። ተረዱ እንጂ እንዴ! ነገ እኮ እናንተ እህት አሎቻችሁ፣ እናንተስ ሚስቶቻችሁን ምን እንደማታደርጉ በምን እርግጠኞች ነን እንዴ? ተው እንጂ። እሺ አንዷለም ጎሳ አልገደልኩም ማለት አይደለ? እሺ ማን ነው ፊዚካል አቢዩስ ሲያደርግባት የነበረው? ይሄ ጥያቄ ፈርስት ሃንድ ኢንፎርሜሽን ማግኘት የሚችለው ከአንዷለም ጎሳ ነው። ማን ነው ቨርባሊ አቢዩስ ሲያደርጋት የነበረው? ማን ነው ፊዚካሊ አቢዩስ ሲያደርጋት የነበረው? ልጅቷ እንደዛ እስክትሰባበር እንደዛ እስክትጋጋጥ የሚደበድባት ማን ነበረ የሚለውን ኢንፎርሜሽን የሚያውቀው ራሱ ባለቤት አንዷለም ጎሳና አንዷለም ጎሳ ነው። ለራሱ እኔ ለአንዷለም ጎሳ የምነግረው ለራስክ ለወደፊት ህይወትክ ሪሊፍ እንድታገኝ እረፍት እንድታገኝ ማን ሲደበድባት እንደነበረ መናገር አለብህ። ማን ፊዚካሊ አቢዩዝ እንደሚያደርጋት መናገር አለብህ። እውነቴን ነው ብልክ ለአንተም ማለት ነው ለወደፊት ህይወትህ ጥሩ እንድትሆን ሪሊፍ እንድታገኝ ማን ነው ይሄንን ሲያደርጋት የነበረው? ልጅቷ
ባይዘው እቺ ኬዝ የወጣችሁ በጣም ገን ወጣው ሁለቱም ሴሌብሪቲ ስለሆኑ ሁለቱም ታዋቂና ሁለቱም የሚዲያ ሰዎች ስለሆኑ በየቤቱ እንደዚህ አይነት ኬዞች በጣም ብዙ አሉ ተሸፍነው በየአካባቢው በየቤቱ በየመንደሩ እንደዚህ አይነት ኬዞች በጣም ብዙዎች አሉ ያው ታዋቂነት ስለሆነ ብቻ የሁለቱ ለሚዲያ ብቁ ሆኗል እኔ እምላችሁ አሁን ፍትህ ለቀነኒ አዱኛ የሚሉ ሰዎች አንዱዓለም ጎሳን ይጠላሉ ማለት አይደለም ተረዱ እህቶች ካላችሁ እህት ባይኖራችሁ እናት አላችሁ እናትም ባይኖራችሁ አባት አላችሁ ስለዚህ ረጋ ብላችሁ አስባችሁ አንዱዓለም ጎሳ የማጸናጸኛ ጊዜ ወይንም የማሰቢያ ጊዜ ተሰጥቶት ነገሮችን ቢተነትን ቢናገር እንደ ታዋቂነቱ ጥሩ ነው ብዬ አስባለሁ ስለዚህ ተረጋጉ እባካችሁ ስለዚህ እኔ ምለው ፍትህ አሁንም ለቀነኒ አዱኛ ያስፈልጋታል አዎ ያስፈልጋታል ሆይራስ ቱዘስ ተመሳሳይ ደግሞ እሱም ነፃ ነኝ ካለ ነፃነቱን የሚያረጋግጥበት ኢንፎርሜሽን ወይን መረጃ ይዞ መታገል አለበት በተረፈ ሁላችንንም እግዚአብሔር መልካሙን እንድናስብ ያድርጋል ትክክል ለምንድን ነው ለቀነኒ ድምጽ የማትሆነው ፍትህ ትላለ ቀነኒ ፍትህ አይገባትም ወይ ምናምን ብላችሁ ነበር እኔ ደግሞ ላችኋለሁ የዘር ፖለቲካ ባለበት ቦታ ሁሉ ፍትህ የሚባል ነገር የለም ስርዓት ነው መቀየር ያለብን ስርዓቱ ልክ አይደለም ማንም ሰው የዘር ፖለቲከኛ ከሆነ ፍትህን አይከተልም ይሄ ከላይ የምትመለከቱት ልጅ ለቀነኒ አስተያየት የሰጡ ሰዎችን ምን ይላቸዋል አንዱዓለም ስለሆነ ወይም ኦሮሞ ስለሆነ ነው የጠላችሁት ይላቸዋል ሶ አንዱ አማራ ሲያጠፋ አማራ ስለሆነ ነው የጠላችሁት ከተባለ አንድ ኦሮሞ ሲያጠፋ ኦሮሞ ስለሆነ ነው የጠላችሁት ከተባለ በግሩፕ መካከል ምንም አይነት ጀስቲስ አይኖርም ጀስቲስ ሁሉ ጊዜ እውነት የሚሆነው በግለሰብ ደረጃ ነው ሶ እና አንዱዓለም ምናምን ላይ መቼም ማስተያየት አልሰጥም እውነት ነው እውነት አይደለም ህግ የያዘው ህግ ምላሹን ይስጥ እኔ ግን ምንም ማለት አልፈልግም ምንም ማለት የማልፈልገው የኢትዮጵያ ህዝብ የያዘው ስርዓት እውነትን ለመሸከም አቅም ስለሌለ በጣም እያዘንኩኝ በቃ የልጅቷ ሞት ያሳዝነኛል የቤተሰቦቿ ሁኔታ ያሳዝነኛል ነገር ግን ፍትህ ለቀነኒ ብል ኦሮሞ ስለሆነ ጠላው ይባላል ስለዚህ ምንም አይደለም በመጀመሪያ ሰዎችን ሁን እንደ ሰው እናስብ አይምሮአችን ይስራ ከዛ በኋላ ስለ ፍትህ እናወራለን እንደሰማችሁት ነው በእውነት ተለያዩ አይነት ሐሳቦች ከተለያዩ አይነት አካባቢ እንግዲህ ይመጣል ማለት ነው አሁን የመጨረሻው ላይ በተለይ የተናገረው ወንድማችን በጣም ትክክል አድርጎት ነው የተናገረው ለምን ምንም ነገር ቢነገር በሌላ አይነት ትርጉም እየተሰጠው ይሄንን አይነት ጉዳዮች ሊሸፋፈኑ ብዙ ጊዜ ይደረጋሉ ማለት ነው በተለይ በዚህ በሴቶች ጥቃት የመሳሰሉት አይነት ነገር ላይ አንዴ ይሰማል ነገር ግን መጨረሻው ወይም ውጤቱን ሳናይ ይጠፋል ማለት ነው አሁን ይሄም እንግዲህ ለዚህ ነው በተቻለ መጠን ያው የምናቀውኛው ሚዲያው ላይ ያለን ህብረተሰቦች ቶሎ እንደዚህ ተናፍሶ ያው መጥፋቱ አይቀርም እስኪጠፋ ግን ለሰው ልብ ውስጥ እንዲቀመጥ የምናደርገው ማለት ነው የራሳችሁን እንግዲህ አስተያየት ስጡበት እላለሁ ከወደዳችኋት እንደተለመደችው ላይክ አድርጉልኝ እላለሁ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ልሰናበታችሁ መልካም ጊዜ ይሁንላችሁ ስለ ቀነኒ ፍትህ ስናወራ የሚያንገበግባችሁ ሰዎች እኚህ ተስፋቸውን የተነጠቁ አባት ፍትህ አይገባቸውም እያላችሁ ነው እቺስ ተስፋ የነበራት ምስኪን ልጅ ገና ሮጣ ያልጠገበች ገና መኖር የምትፈልግ ምስኪን ልጅ ፍትህ አይገባትም ነው የምትሉት ዛሬ ዝም ካለን ይሄ ነገር በየቤታችን መግባቱ የማይቀር ስለዚህ በጊዜ ፍትህን መጠየቅ ግድ ይላል ማለት ነው ብናስብበት መልካም